የተከበራችሁ የቻናሌ ተከታታዮች ዳጣ ድራማን ክፍል 124 ይዤላችሁ ከች ብያለሁ። አቶ ደረጀ ሲፈራውና ሲሸሻው የነበረው ነገር ደረሰ። ዳጣም እንግዲህ ስለ ስራ ማስታ በጭራሽ መናገር አልፈልግም አልገባም ብላለች። አቶ ደረጀም የተፈጠረው ነገር በጣም አስደንግጦታል። ወይዘሮ ማርታም ምንም ጥፋት እንደሌለባት ብታውቅም ግን ደግሞ የአቶ ደረጀ መጨናነቅ እሷም ይቅርታ እንድጠይቅ እሷ ይቅርታ እንድጠይቅ አድርጓታል። አቶ ደረጀም በስሜት የሚያውቀው ቦታ ላይ ሄዶ ቆሟል። ዳጣም የአባቷ ሁኔታ ሳታይ አንተ እንደዚህ ሆነ እናቴን ከማገኝ እናቴን ባጣ ይሻላል። አንድ ቀን ማደር አይከብደኝም። የማላቃትን እናቴን አንድ ቀን ሳላባድር ምንም ችግር የለም አንተን ከማጣ ብለዋለች። ሌላ ጊዜ ታሳየኛለህ። አሁን ወደ ቤት ተመልሰዋል። ወይዘሮ ማርታና አብይል በተደጋጋሚ ስልክ ቢደውሉም ግን ደግሞ በጭራሽ አቶ ደረጀና ዳጣ ስልክ እያነሱ አልነበረም። አብይል እጅግ በጣም ተጨናንቃለች። እማዬ አባዬ ልክ አይደለም፣ ውስጤ በጣም ተረብሿል። ከአንቺ ጋር ተጣልቶ ከወጣ በኋላ ምንም ጥሩ ስሜት አልነበረውም። እናም ደግሞ ስልካቸው እየሰራ አይደለም ብላለች። ወይዘሮ ማርታ ምን ነው አፌን በዘጋው ምንም ነገር ባልተናገርኩት እያለች ትጨንቃለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። እንግዲህ የዳጣ ድራማ እንደዚህ ነው። ደስ የሚል ድራማ ነው። ሁላችሁም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የእናቶ ደረጀ ቤተሰብም እንግዲህ የዳጣ ልደት ከተከበረ በኋላ መተራመስ ጀምሯል። ይሄ ምንድን ነው? አቶ ደረጀ ቀን በቀን ስሜቱ እየተለዋወጠና እየተረበሸ፣ ይሄ መረበሹ ደግሞ ድሮ የምታውቀው ጠንካራው ነገሮችን በቀላሉ መፍታት የሚችለው ደረጀ አሁን ግን ሚስጥሩን ለማንም የማያወራ ሁልጊዜ የሚሰለሰልበት ጉዳይ ሲሆን ወይዘሮ ማርታም በሰዓትና አሁንስ ጠንቶብኛል፣ ደክሞኛል፣ አቅቶኛል አለች። አንተ ድክመህኛል እና ከዚህ በኋላ እኔ ድንጋይ አይደለሁም ከአንተ ጎን ዝም ብዬ የምቀመጠው እንደፈለክ ማድረግ ትችላለህ ብላ ክፍሉን ለቃለት ሄዳለች። ይህን ደግሞ አቶ ደረጀን በጣም ረብሹታል። ወይዘሮ ማርታም ለ25 ዓመት በትዳር ስንቆይ አንድም ቀን እንኳ እንደዚህ ፊትን አዞራብኝ እንኳ አጠገቤ ክፍል ለቃ አታውቅም። በአሁኑ ግን ከክፍል ወጣች። እውነትም ማርቲ ደክሟታል፣ እውነትም ማርቲን ሰልችቻታለሁ ብሎ የሚለው ነገር አስጨንቆታል። ደግሞ ዳጣ እናቷ ሰላም መሆኗን ስታውቅ እንደጄ ምን ትለኛለች? ምን ሲሆን የምትለኝ? እሷንስ ምን ትላታለች? እኔስ ምን እላታለሁ? በእናት ናፍቆት ስትብሰለሰል እንደዛ ስትሆን አይኗ ሲንከራተት ይህን ሁሉ ነገር ችለን አንድ ቤት ስትኖር የነበሩ አሁን እናትሽን አስላት ምን ይሰማታል የሚለው ነገር ውስጡን ረብሾታል። እናት ወደ ረጅም ክፍሉን ዘግቶ አልቅሶ እንባውን ከጠረገ በኋላ ዳጣን ተከተይኝ ብሎ ከቤት ወጥቶ ነበር። ከቤት ሲወጣም ይህን ከማለት ውጭ ለማንም ሰው ምንም ሳይናገር መኪናውንም ሲነዳ እጅግ በጣም በፍጥነት ነበረ። ዳጣም እንግዲህ ባየችው ነገር እጅግ በጣም ተጨንቃለች። መጀመሪያ ግን ወይ ስልኳን ስጠኝ፣ አንተ የትም አትሄድ፣ እኔ ራሴ እጅ አገኛታለሁ እያለች ነበረ እና ዛሬ እናቴን ሳላገኝ በጭራሽ ማደር አልፈልግም፣ ማየት እፈልጋለሁ አሁኑኑ፣ ወይ በፎቶ አሳየኝ፣ አይ ማየት እፈልጋለሁ፣ ወይ በስልክ ማየት እፈልጋለሁ። ብቻ ግን ዝብርቅርቅ ያለ ስሜት ውስጥ ገብታለች። እንግዲህ እናቴን ሳላይ ሞቼ እገኛለሁ ብላለች። አቶ ደረጀም ይሄ ጉዳይ ሁልጊዜ የጥፋተኝነት ስሜት እየተሰማው እንዲብሰለሰል ሲያደርገው ስለቆየ አሁን ደግሞ በተደጋጋሚ ልጁ እንደዚህ እያለችው ማደር አልቻለም። እሷም ለማስደሰት ብሎ በፍጥነት ሲነዳ አቶ ደረጀም እንግዲህ በጣም ነበረ ከልክ በላይ ነበር ሲያሽከረክር የነበረው። የሄደበትን መንገድም አቅጣጫ የትም እንደሆነ እንኳ በቅጡ አያውቀውም ነበረ። እናም እንግዲህ ብዙ በተጓዙ በኋላ የሆነ ቦታ ላይ ቆሞ ወዴት ነው የምንሄደው አባዬ? ምን እሱን ነው በዚህ ፍጥነት እየነዳ ያለው? አባዬ ደህና አይደለም ብለው ነበር።
አቶ ደረጀም እናትሽን ላሳይሽ ነው ብሏታል። ወደ እናትሽ ነው የምንሄደው ቢላትም ተረብሻል እኮ ደህና አይደለም ምን ሆነ ነው ብላው ነበር። አቶ ደረጀም ደህና እንዳልሆነና ከመርታ ጋር እንድትጣሉ ነግሯታል። ዳጣም ለሰሌን ያላወቀች እንዴ ምን ተፈጥሮ ነው ከእሷ ጋር የተጣላኸው ብላ ስትጠይቀው ስለ እሷ አውቃ ሳይሆን ነገሮቹ እንደደከሟትና እንደታከታት ክፍልን በቃ እንደሄደች ለዳጣ ሲነግራት እና ዳጣ እንግዲህ እማዬ ስለኔ ያውቃለች እንዴ ታዲያ ካላወቀች ስለኔ ታዲያ ምን ተፈጥሮ ነው በእኔ ምክንያት ነው ወይ እያለች ራሷን ስታጨናንቅ አቶ ደረጀም ሁሉም ጥፋት የራሴ ነው እንጂ የእሷ እንዳልሆነ ተናግሯል። ስለ ውልደቷም ታሪኳንም አንዳንድ ነገሮችን ሊያጫውታት ቢፈልግም እኔ ምንም መስማት አልፈልግም፣ እናትና እናቴን ብቻ ነው ማግኘት የሚፈልገው አለችው። ግን ደግሞ በዚህ ሁኔታ ላይ ሆነ እንደዚህ ተረብሸ፣ በዛ ላይ ደግሞ እማዬ ትዳርም እንዳይፈርስ አንተ ወደ ቤት ተመለስ፣ አንተ ስልክ ስጠኝና እኔ ሂጄ ላገኛ ስትለው ከዛ አይ በዚህ ጭንቅ ሰዓትማ ከጎንሽ ነው መሆን የምፈልገው አብሬሽ መሆን እፈልጋለሁ አላት። ከዛም እናም አቶ ደረጀ ስለ ታሪክሽ ብነግርሽ ይሻላል ብሏት ነበር። ዳጣም ያሳሳተችው እናቷ እንደሆነች ነግሯታል። እናቴ እማዬን ታውቃታለች እንዲህ ብላ ነበር። አዎ ታውቃታለች፣ ይተዋወቃሉ ብሏታል። አቶ ደረጀ ለዳጣ ሁሉንም ነገር እያስረዳት እንግዲህ ለአቶ ደረጀ ለዳጣ እንዳይከብዳት ሊያስረዳት ቢሞክርም እሷ ግን ምንም ነገር መስማት አልፈልግም፣ ብቻ እናትና እናቴን ብቻ ማየት ነው የምፈልገው እያለችው ትገኛለች። ስለ ታሪኬ ምንም መስማት አልፈልግም አለችው። ሲጀመር እኔ ገና ዛሬ ነው የተወለድኩት፣ እስከ ዛሬ አልነበርኩም፣ ዛሬ ገና ነው የተወለድኩት አባዬ እያለችው ነው። አቶ ደረጀም እሺ ብሎ እሺ በቃ እንሂድ ባለ ጊዜ ግን ደግሞ የት ነው ያለ ነው ብሏት ነበር። ከዛም ዳጣም በዚህ ሁኔታ ላይ ሆነ አባዬ እንሂድ እናቴ ማግኘት ከሆነ እንደዚህ የረበሸ ይቅር አለችው። እየከበዳትም ቢሆን እየደበራት እንባ እየተናነቃት እየከፋትም ቢሆን ግን ደግሞ ከአባቷ መጋፈትና ከአባቷ የአባቷ ትዳር መፍረስ ከሷ እንደማይበልጥ ተረድታ አባቷን ተመለስ ብለዋለች። ግን ደግሞ የእውነት እንዳልሆነ ፊቷ ላይ እየነበብ ነበረ። አባቷን ለማስደሰት ብላ ነው። አቶ ደረጀም እንደዛ ይሻላል። አዎ ይህን ያህል ጊዜ ኑሬ የለ አንድ ቀን ማደር ያቅተኛል እንዴ? ለዛ አዳር ምንም አልሆንም፣ ችግር የለውም፣ አንተ አታስብ፣ አትጨናነቅ፣ በቃ እንሂድ ብለዋለች። አቶ ደረጀም እሺ ብሎ ወደ ቤት ተመልሰዋል። ወደ ቤት ተመልሰው ከመምጣታቸው በፊት ስልካቸው ላይ አብዬን በተደጋጋሚ እየሞከረች ነበር። ናታንም ጨንቆታል። ዳጣ እውነቱን ስታውቅ ምን ይሰማታል የሚለው ነገር እጅግ በጣም ረብሾታል። ስሜቱ በጣም ተረብሿል። ብቻውን ቁጭ ባለበት አብዬል እየሮጠች መታለች። አብዬል ስትሮጥ መታ ናታን ስትለው አባዬን አይተዋን አባዬስ ብላ ስጠይቀው አባዬና ዳጣ አሁን የወጡት ብሎ ፍዝዝ ብሎም እንግዲህ ናታንም አብይል ስትጠራው ምንም መልስ እየሰጣት አልነበረም፣ ፍዝዝ ብሏል። ከዛ አብይልም ሁለታቸው እናቴና አባቴ ተጣልጠው ነበር ብላ ስትነግረው ከዛም እንግዲህ ለዳጣ እኮ ቃል ገብቶለታል እናቷን ሊነግራት፣ ስለዚህ እናቷን ያሳያታል። ዳጣ ጋር ሄደዋል። እና አሁን ነው ወይስ ምንም አላለኝም ተረጋግቶ ነው የወጣው ብላ ነበር አብየር። ግን እኮ ስልክ እያነሳ አይደለም አባዬ፣ ደህና አይመስለኝም፣ ውስጤ እየተረበሸ ነው፣ ምንም ጥሩ ስሜት አይሰማኝም፣ እስኪ ደውልለት ብላ በተደጋጋሚ ሁለቱም ስልክ ሲደውል ሁለታቸውም ስልክ አላነሱላቸውም። ይሄ ነገር አብየልን በጣም አስጨንቋታል። አብየል በር ከፍታ ወጥታ ከዚህን ጠይቀዋለች። ከዚህም አባዬን አይተዋለች ባለችው ጊዜ አሁን የወጡት ከዳጣ ጋር ግን ደግሞ በፍጥነት ነበር መኪናውን እያሽከረክሩ የነበረው። ወደ የት ሄዱ ብላ ብትጠይቅም በዚህ አቅጣጫ ነው የሄዱት ብሎ የሄዱበትን መንገድ ጠቁሟታል። አብዬንም ይህን ስትሰማ እየሮጠች ወደ እናቷ ዘንድ ሄደች። እናቷም ድንገት በሩን በኃይል ከፍታ ስትገባ ተደናግጣ እማዬ አባዬ ከቤት ወጥቷል፣ ስልክ ስደውል ደግሞ አያነሳም፣ አባዬ የለም አለቻት። ወደ የት ነው ሄደው የት ሄዶ ነው ብላ ብትጠይቃትም እኔ እንጃ ምንም ጥሩ ስሜት እየተሰማኝ አይደለም፣ አባዬ በምንም ሁኔታ ውስጥ ቢሆን ስልክ ማንሳቱ አይቀርም ነበረ ብላ አብዬልም ለእናቷ በጭንቀት ስትነግራት
ከዛም በዛ ላይ ደግሞ ስሜቱ ጥሩ አይደለም። ምንድነው ከአንቺ ጋር ተጋጭታችኋል እንዴ? ጥሩ ስሜት ላይ አልነበረም ስትላት እንግዲህ ገዜንም ሳናግረው ምንም ሳይለኝ የወጣው ብሏን እያለች ነው። አባዬ ደህና ባይሆን ነው እንጂ ወይዘሮ ማርታም እንዴ አጠፋው እንዴ? ጭንቀትን ልጋራ ልካፈልህ፣ አንተ ብቻ ለምን ትደክማለህ? ለምን ትጨነቃለህ? አልኩኝ እንጂ የተለየ ነገር ምንም ያልኩት ነገር የለም። አጥፍቻለሁ እንዴ? እኔ ጥፋተኛ ነኝ እንዴ? ብላ ልጇን አብየልን ስጠይቃት አብየልም እማዬ አንቺ ምንም ጥፋት አላጠፋሽም፣ ምንም ያጠፋሽው ነገር የለም እያለቻት ነው። እና እንደዛ ከሆነ እኔ ምንም ካላጠፋው ታዲያ የት ሄዶ ነው? ማን ጋር ነው የወጣው ብላት ነበር። ከዳጣ ጋር ነው የወጣው ብላ ስትላት ታዲያ እንደዛ አትይኝም እንዴ? ከዳጣ ጋር ልደቷን ሊያከብርላት የልደቷ ቀን ስለሆነ ሊጋብዛት ይሆናል ብላ ስትላት አባዬ በምንም አይነት ሁኔታ ውስጥ ቢሆን ስልክ ማንሳቱ አይቀርም፣ ስልክ ሲደወልለት እኮ አያነሳም ብላለች። ወይዘሮ ማርታም ለራሷ ወይኔ አፌን በዘጋው እኔ ነኝ ያጠፋሁት ብላ ራሷን እየወቀሰች እንግዲህ አቶ ደረጀ ነው ነገሮችን ሁሉ በድብቅ ሲያደርግ እያደረገ ያለው ያው በዳጣ ምክንያት ማለት ነው። ሁሉንም ነገር ለወይዘሮ ማርታ እየነገራት አይደለም፣ ብቻውን ነው ዝም ብሎ የሚጨነቀው። እሷም ሁልጊዜ ምንድን ነው የሚጨነቀው ብላ ሁልጊዜም ታየዋለች ማለት ነው። አሁንም ለምን ተናገርኩት እኔ ነኝ ጥፋተኛዋ ብላለች። ምክንያቱም ወይዘሮ ማርታ ምንም አይነት ጥፋት የለባትም፣ ግን ያው አቶ ደረጀ እንደዛ ሆኖ በመውጣቱ በእኔ ምክንያት የሆነ ነገር እንዳይሆን ብላ ወይዘሮ ማርታን በጣም እየተጨነቀች ትገኛለች። አብየልም እንግዲህ ከዛ ሁሉ ተንኮሏ ተመልሳ ለአባቷ አሳቢ ለእህቷ አሳቢ ሆናለች ማለት ነው። የአብየል ጸባይ መስተካከሉ በጣም ነው ደስ የሚለው ማለት ነው። ከዛም እንግዲህ አቶ ደረጀም ስልክ አለማንሳቱ እስኪ ለዳጣ ደውይ ብላት አብየል ለዳጣ ብትደውልም ዳጣም ስልክ አላነሳችላቸውም። ይሄ ነገር ምን እየሆነ ነው ያለው? ጭንቀታቸውን የበለጠ አባባሰው። ከዛም ዳጣ አባዬ በዚህ ስሜት ብንሄድ ልክ ስላልሆነ አሁን ወደ ቤት እንሄድ ብላ ስትለው ከዛም አቶ ደረጀም እርግጠኛ ነሽ ወይ ብሎ ዳጣም ካላት በኋላ ዳጣም እርግጠኛ ነኝ እርግጠኛ መሆኗን ስትነግረው እየከፋው ቢሆንም እሷም እየከፋት ቢሆንም እሺ በቃ ወደ ቤት እንመለስ ብለው ማርቲ እየደወለች ነው። በዛ ላይ ታስባለች ደግሞ የባሰ ነገር እንዳይፈጠር ወደ ቤት እንሄድ የዛሬ አዳር ብቻ እሺ ታገሽ ብሏት ከዛም ወደ ቤት ተመልሰው ሲመጡ ወይዘሮ ማርታ በር ላይ ቁማ እየጠበቀችው ነበረ። አቶ ደረጀም በጣም ይቅርታ ብሎ ወደ ክፍሉ ገብቷል። ወይዘሮ ማርታ እንግዲህ የተፈጠረውን ነገር ሁኔታውን ሁሉ ስታይ አቶ ደረጀን ይቅርታ ጠይቀዋለች። ይህ ነገር ደግሞ አቶ ደረጀን የበለጠ አስደንግጦታል። አንቺ ምን አጠፋሽ? አንቺ ምን አደረግሽና ነው ይቅርታ የምትጠይቂው? እኔ ነኝ ይቅርታ መጠየቅ ያለብኝ ሲል እሷም ደግሞ በእኔ የተነሳ ነው እንደዛ ልጮህብህና ልናገር አይገባም ነበረ እያለች አንቺ ምንም አስከፍተሽኝ አስቀይመሽኝ አታውቂም እኔ ነኝ ብሎ አቶ ደረጀም ሲመልስላት ጥፋት እንደሌለኝ ያውቃለሁ፣ ግን ደግሞ አንተን በዛ ልክ መናገር የለብኝም ነበረ። የበለጠ እንድትጨናነቅ ማድረግ አልነበረብኝም። እኔ ነኝ እንደዚህ እንድትጨነቅና እንደዚህ እንድታስብ ያደረግኩ በማለት ወይዘሮ ማርታም ራሷን ስትጠይቅ ትገኛለች ማለት ነው። ከዛም እንግዲህ አቶ ደረጀም እንግዲህ በጣም በጭንቀት ነው ያለው ማለት ነው። ዳጣንም በጣም ደብሯታል። እናቴን አገኛለሁ ብላ እናቷን ሳታገኝ እንግዲህ ከዛም ኩርትም ብላ ቁጭ እንዳለች አብየል ስትሮጥ መጥታለች። አብየልም የት እንደሄዱና የት እንደነበሩ ለምን ስልክ እንዳላነሱ ጠይቃት ነበር። አብየል እንግዲህ እኔ ከአንቺ የምደብቅሽ ነገር የለም አባዬ እናቴን ሊያሳየኝ ነበር ይሄር ነው እናቴ እየጠበቀች ነው፣ ግን ደግሞ አባዬ ሊያሳየኝ ፈቃደኛ አይደለም። አባዬ ደህና አይደለም አብየል፣ አባዬ ምንም ደህና አይደለም፣ ስሜቱ ጥሩ አይደለም። ለዛም ተመልሰን መጣን ብላታለች። አብየልም ከዛም አብየልም እናትሽን ከርቀት ሁኜ ማየት እፈልጋለሁ፣ አባዬን ያማለለችውን ሴት ማየት እፈልጋለሁ፣ እናንተ ስትሄዱ ከአባዬ ተደብቄ በርቀት ማየት እፈልጋለሁ ብላለች። እንግዲህ አብየል ሰላም እንደሆነች አላወቀችም። ያው በፊት ሰላም ናት እያለች ስትጠራጠር ነበረ። አሁን ግን ሌላ መስላት እንግዲህ በርቀት ማየት እፈልጋለሁ እያለቻት ትገኛለች።
ከዛም ይሄ ነገር አባዬን የበለጠ ሊያስቆጣውና ሊያስቀይመው ይችላል። ስለዚህ እባክሽ ይቅርብን አለች ዳጣ። አረ በጭራሽ ይሄ ነገር መሆን የለበትም በጭራሽ አይሆንም ብላ ነበር። ግን ደግሞ ለአብይል ከርቀት እኮ ነው አባዬ አያየኝም ስትላት፣ እሺ ከርቀቱ ነሽ ታያታለሽ ብላታለች። እንግዲህ ዳጣ እንግዲህ እናቷን የምታገኝበት ቀን ቅርብ ነው። ሁላችሁም አብራችሁ ስለነበራችሁ ውድና የቻናል ተከታታዮች ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ አምላክ የምንወዳትን እምዬ ኢትዮጵያን መሀሏን ገነት ዳሯን ሰዓት ያደርግልን። አሁን ካለው ችግር መከራ ሁሉ ሀገራችንን ይጠብቅልን፣ አለማችንን ሰላም ያደርግልን። አመሰግናለሁ ውድ ቤተሰቦች ባይ